ጋይስ ሲሙኝማ እኔ ሐሳቤ ላይ የመጣብኝ ነገር አንደኛ አቤላ ሁለቱም ሴቶች ሁሌ እንዲጣሉ ይፈልጋል። ያን ላይ እና ወደኔ ና ወደኔ እያሉ ሁለቱም ሴቶች በቃ እሱ ላይ እንዲጣሉ ይፈልጋል። አሁን ወደ ማርቲ ሄዶ ማርቲ ጋር ሲሄድ ሶሊያና ና ወደኔ ብላ አልተጣለችም። ለዛ አሁን ወደ ሶሊያና መጣ። ሶሊያና ጋር ሲመጣ ማርቲ ደግሞ ና ወደ እኔ ብላ እንድታለቅስ እንድታዝን ብዙ ነገር እንድትሆን ነው የሚፈልጉ። ሁለቱም ሴቶች መሀል ላይ ሆኖ እሱ ተወዳጅ ሆኖ እንደ አብርሃም ማለት ነው መሀል ላይ ቁጭ ማለት ነው የፈለገ ማለት ነው። ስለዚህ ይሄ ነገር ጥሩ ነው ጋይስ። ያኔ አሁን እያደረገ ያለው አቤላ አሁን ምን ይሰራል? አሁን የሰው ህይወት ላይ በቃ ከሰው ህይወት ውጣ ካለች እሷን የሚወዳት ከሆነ መውጣት እኮ ነው። ምን ይሰራል? ያኔ ምን ትሰራለች? ሄርሜላ ለሱ ምን ታደርጋለች? ምን ትጠቅማለች? ለሱ የሚጠቅሞ ሄርሜላ ከሆነ ወደ ሄርሜላ መሄድ ያለበት ማለት ነው። አቤላ ለሱ የሚጠቅሞ ሶሊያና ከሆነች ወደ ሶሊያና ጋር መቀመጥ ይችላል። ምን ይሰራል? እኔ ወደዚህ ምን ይሰራል? ያኔ አሁንስ ወደ ሶሊያና ጋር ቁጭ የሚል ከሆነ ይሆናል አይደል? ቁጭ የሚል ከሆነ ማርቲ እያለቀሰች እየረበሸች እንድትሰቃይ ስቃዩን እንድትበላ ነው የሚፈልጉ። አሁን ወደ ማርቲ ጋር ሄዶ የነበረ ጊዜ ሶሊያና ሲሪየስ ሆነ ምንም አልሆነችም። መቃለድ እንኳን በአቤላ ስም ራሱ አንድ ቪዲዮ ነው ሲሜን አታነሱ ብለ ነው ቪዲዮ ሰራችሁ። ሲሜን አታነሱ እኔ አልደረስኩባችሁም ሲሜን አታነሱ ብላ አንድ ቪዲዮ ብቻ ነው ሰራችሁ ማለት ነው። ስለዚህ ይሄ አቤላ የሚፈልገው በቃ ሁለቱም ሴቶች እንደ አብርሃም ላይ ሩታና ሄርሜላ እንደሚጣሉ እሱ ላይም ሶሊያናና ማርቲ እንዲጣሉ ነው የሚፈልገው። ይሄ ፋክት ነው ያስታውቃል ልጁ ማለት ነው። ምን ተሰራል? በቃ እነሱ ማለት ነው አሁን ከሶሊያና ጋር ሆኖ ጸደ ነገር ይዞ ቢመጡ በቃ አስተማሪ ነገር ጸደ ያ ከአብርሃም አይማሩ። ሶሊያና አሁን እቺ ማርቲ የምትባል ኦሮቶ በቀል ትላለች። የምንም በቀል የለም። በቀል እንዳይሆን ማለት ነው። የምር ከሩታ ብዙ ነገር መማር አለብሽ ሶሊያና። የምር ከሩታ ብዙ ነገር መማር አለብሽ። በቀል ነው ብለሽ እኔ አልፈልግም ከዚህ በኋላ አቤላን ይሄ በቀል ነው ምናምን ብቲ ሩታን ጭምር ነው የምታሰድቢ። ይሄ እኔ በዛኛው ቪዲዮ ላይ ራሱ ብያለሁ። የምር ይሄ በቀል ነው ምናምን ብላ ብትመልስ አልፈልግም አንተን ብትል ይምር በቃ ሩታ አስለመደች። እኔ ነገር ከሩታ ለመዱ በቃ ሰው ሁሉ ከሩታ ለመዱ ብለ ሩታ ላይ ነው ይምር ሰው ሁሉ የሚወርደው። እቺ ኦሩቱ ደግሞ ለአቤል እናት የአቤል እናት የሚታኪ ሴትዮ ምን ትሰሪያለሽ? ሲጀመር ለአቤላ ምንድነው ሲጀመር? አንቺ ቆይ ጭንቅላት የለሽም እንዴ? እኮያሽን አትፈልጊም እንዴ? እኮያሽን ፈልጊ እንጂ ሴትዮ አንቺ እኮ አሁን ከዚህ ከሁለት ዓመት በኋላ መውለድ አትችይም እኮ አርጅተሻል። የለሽም ቶሎ ብለሽ ግቢ። ከዛ ህፃን ልጆች ጋር ጓት በይ አትጓተች ሴትዮ። በቀል ሆነ ምን ሆነ በቃ ምን ሆነ ውጭ ከቦታቸው ምን ትሰሪያለሽ? ጀመራችሁ ትልቅ ሴትዮ ነሽ። ትንሽ አታስቢም እንደ ሰው ምን ይለኛል አትይም እንደ ሲጀመር እናንተ ዘር ማንዘራችሁ እኮ ሰው ምን ይለኛል የሚባል ነገር ፈጥሮ አልፈጠራችሁ ይሆናል አይደል? አረ በጣም ነው የሚደብረው። በጣም በቀል እኮ ማለት ነው። ይሁን እንደዚህ ነገር ልታስቢ በመጀመሪያ ይሆናል አይደል? አንቺ የምታደርጊ ነገር ሆኖ ነው እንደዚህ የምታወሪ ማለት ነው። ማርቲ የምታደርጊ ነገር ነው። ሴት ልጅ ሲቶዝ በጥፊ እኔ እኮ ትላንትና ስታወሪ በጣም ነው አናደደችው። የምር ሴት ልጅ በጥፊ አትመታም። የምትወደው ሰው ነው በጥፊ የምትመታው። ምክንያቱም በጣም ነው ስሜታዊ የሚያደርገው የምትወደው ሰው በጣም ማለት ነው። ባትወድ ለምን በጥፊ ትመታለች? ባትወድ ለምን ትናደዳለች? ምን አገባኝ ብለ ነው የምታርፈው እኮ ተወደዋለች። ስለምትወደው ነው በጥፊ የመታችው። ይሄ ፋክቱ ነው። ስለምትወደው ነው የምታዘው። ስለምትወደው ነው የምትመክረው። ባይሆን ኖሮ እኮ አትመታም። ምን አገባኝ ብለው እኮ ሁሉም ነገር ትቶ ነበር። ሶሊያና ራሱ ማለት ነው ምን አገባኝ እኔ እሱ ከፈለገ ከማርቲ ጋር ሆነ ከሄርሜላ ጋር ሆነ ከፈለገ እንደፈለገ ተጨማለቀ ሰው ሰደበ ምን አገባኝ ብለው እኮ ትቶ ነበር። ግን እሷ ስለምትወድ ነው በጥፊ የመተችው። ምክንያቱም ሸጉዷት ነበር። ይሄ ስለማትወጂ ነው በጥፊ የምትመጪው። እኛ እኮ ሴቶች ምን እያየን አይደል እኮ ሴቶች አለ እናውቃለን። አንቺ እኮ ብቻሽን ነው እንደዚህ የምታስቢ። አረ በጌታ በእናትሽ ተረጋጊ ማርቲ ማለት ነው። ይሄ በቀል የምትይው ነገር ደግሞ ራስሽ አድርገሽ የለመድሽው ነገር ሆኖ ሊሆን ይችላል እንጂ ሲጀመር አንቺ
እኔ የሚገርመኝ ጋይስ የምር የማርቲ እድሜ ኮሜንት ላይ ጻፉኝ። የምር ኮሜንቱን እያወጣኝ ነው ነገ ቪዲዮ የሚሰራው ማለት ነው። ማርቲ ላይ ኮሜንቱን ቪዲዮ ሰራለሁ። ኮሜንቱን ማለት ነው። ኮሜንት ላይ የማርቲ እድሜ ጻፉኝ። እኔ ኮሜንት ላይ የማርቲ እድሜና የሶሊያና እድሜ ጻፉኝ። የሶሊያና ፎቶና የማርቲ ፎቶ ለጥፌ ቪዲዮ ሰራለሁ ነገው ማለት ነው። የምር የማርቲ እድሜ በስተክክል ገምቱ ስንት ነው? እንዴ እቺ አሮጊት የሆነች ሴትዮ ከዚች የጫናቶሽ ጋር ጓ ትላለች። የምር እንዴ አይደብራትም እንዴ? በቃ ተፋች። አቤላ ደግሞ ሶሊያና የምትወደው ከሆነ በቃ ውጣ፣ ከነዛ ህይወት ውጣ። ምን ይሰራል ይሄ ህይወት? ምን ይሰራል? በቃ ውጣ፣ ከነዛ ህይወት ውጣና የራስህን ህይወት ኑር። የራስህን አላማ ላይ ትኩረት አድርጉ። ምን ይሰራል የሰው ህይወት? ምን ይሰራል የሰው ህይወት ላይ ገብተው ማለት ነው? ምንድነው ጥቅሙ? ጥቅም አለ? ጥቅም ካለ ጥቅም ስለሚኖር ነው ባይዘው እንደዚህ የሚጥን የምትለው አንተን ብትሆን ማለት ነው። በጣም ነው የሚያስጠላው። በቃ ውጣለሽ፣ ውጣ በቃ። ማርቲ ጋር ሩታ ጋር ሶሪ ሄርሜላ ጋር ስትገናኝ ማርቲ ልታገኝ የምታስቸግር ከሆነ በቃ ለዛ ፈርተ ነው ሶሊያና እንደዚህ እያለች ያለችው። ምክንያቱም ሩታ በኩል ቢሆን በቃ ሩታ አገኘክ አላገኘክ ሎርማን ነው። ግን በቃ እነዛ ሰዎችን ሳታገኝ በቃ የራሳችሁን ላይ ፈታ የሚል በቃ ጸዴ ነገር ቤት ለቆን ምን ችግር አለ? የሰው ነገር ይዛችሁ አትምጡ ስታስጠሉ። ሰላም ያ ጀማ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ ምርጥ። እኛ አለን ትላላችሁ እና አላችሁ